የምግብ መወደድና መፍትሄው ምን መሆን አለበት ነው የዛሬ ሀሳቤ። እኔ ዶክተር አሻግሬ ዘውድ እባላለሁ። በአዲስ አበባ ዩኒቨርሲቲ የምግብና የስነ ምግብ ማዕከል ተባባሪ ፕሮፌሰር ነኝ። እንግዲህ አገራችንም ዓለማችንም አሁን በጣም ሰዎችን እያሳሰበ የመጣው የምግብ ዋጋ መወደድ ነው። ስለዚህ የዚህን የምግብ መወደድ ምክንያት በጥቅል ማየት ያስፈልጋልና ቤተሰቦችም አገራትም በቂ ዝግጅት ሊያደርጉ ያስባሉ ብዬ ስላሰብኩኝ በዚህ በምግብ ዋጋ መወደድን ሊያረጋጉ የሚችሉ ነገሮችን እና መፍትሄዎቻቸው ላይ ማስቀመጥ እፈልጋለሁ። በመጀመሪያ ግን ማንሳት መፈልገው የምግብ መወደድ እና መፍትሄው ምንድነው ነው የሚለው ነው። ስለዚህ በመጀመሪያ ግን ምግብ የተወደደው ለምንድን ነው ካልን ምግብ እንዲረክስ ከምናደርግባቸው አንዱ መንገድ የዝቅተኛ ምርታማነት ነው። እንግዲህ ሀገራችንም ዓለማችንም አሁንም ኤልኒኖ እየመጣ ነው ተብሏል። ድርቅና የአየር ንብረት ለውጥ በጣም እየፈተነን ይገኝበት የዓለም ወቅት ላይ ነው ያለነው። በረሃ፣ ውሃ ማጠር፣ ዝናብ ማጠር፣ ክረምት ወቅት በቂ ዝናብ አለመምጣት፣ የአፈር ለምነት መቀነስ ምርታማነትን እየቀነሰ ስለሆነ ይሄ በጣም ችግር ሆኗል። የግብአት እጥረትም በጣም እየጨመረ ነው ያለው። ስለዚህ የማዳበሪያ ዋጋ፣ የጸረ አረም ዋጋዎች ከውጭ ዓለም የሚመጡት በተለይ በዓለማት ደግሞ ጦርነት በሚከሰትበት ጊዜ የግብአት ማግኘት ቀላል እየሆነ አይደለምና ይሄ ፈተና አሁንም ይቀጥላል ብዬ አስባለሁና አገራትም መንግስታትም ይሄንን ዝግጅት ማድረግ አለባቸው። ከዛ በተጨማሪ የህዝብ ቁጥር በየቦታው እየጨመረ ነው ያለው። ይሄ መስተካከል አለበት። ከዛ ውጭ ግን ይሄ ምርታማነትም በትክክል መርቶ ካለቀ በኋላ የምርት ብክነት ይከሰታል። ከምርት በኋላ በማከማቸት በማጓጓዣ በማቀነባበር ሂደት ውስጥ ደግሞ በሀገራችን ከ60 እስከ 50% የሚሆን ምግብ ይባከናልና በቂ ቴክኖሎጂዎችን ስለማንጠቀም በድህረ ብክነት ምክንያት ብዙ ምግብ ይባከናልና ለምግብ መወደድና ሂደት ውስጥ አንዱ እየዳረገን ያለ ነው። እዚህ ብክነት ውስጥም ሰዎች በቤታቸው ውስጥ ብዙ ምግብ ያባክናሉ፣ ያበላሻሉ፣ ከመጠን በላይ ይጠቀማሉ። ሳይንሱ ከሚፈቅደው ምግብ ማሰባጠር ትተው አንድ አይነት ምግብን በብዛት ይመገባሉና ይሄ ደግሞ ሰውነት ላይ ብክነት ሆኖ ከሰውነቱ ወጥቶ በብክነት የሚፈሰው ከፍተኛ ነው። ቀጥሎ በጣም ፈተና የሆነው እንግዲህ ከፍተኛ የሆነ የማጓጓዣ ወጪ ነው። እንደምታውቁት የነዳጅ ዋጋ በጣም እየጨመረ ነው። የመንገድ የሎጂስቲክስ ችግሮች የምግብ ዋጋ በጣም እያናሩት ይገኛሉ። ስለዚህ እነዚህ ችግሮች ምግብን እንዲንር ከሚያደርጉት ውስጥ ነው። ከዛ ውጪ በሀገራችን በጣም ትልቅ ፈተና የሆነው እንግዲህ ኢንፍሌሽን ነው። የገንዘብ ዋጋ መውደቅ፣ መዳከም፣ የምንዛሪ መጠን መዳከም ምክንያት የግብአትና የምግብ ዋጋ በጣም በጨመረ ዋጋ ነው ከውጪ ገዝተን የምናመጣው። እዚህም ብናመርተው ለማምራቻ የሚሆኑ ግብአቶች በጣም ብዙ ነው የሚወጣባቸው። ከዛ ውጪ በሀገራችንም በሌሎችም ሀገር ችግር እየሆነ ያለው ግን ግጭትና አለመረጋጋት ነው። እንደምታውቁት ሀገራችንም የተወሰኑ አካባቢዎች አሁንም በከፍተኛ ሁኔታ ግጭትና ጦርነቶች ችግሮች አሉ። እነዚህ ደግሞ በቂ ምርታማነትን ተረጋግቶ ምርት ለማምራት እቃዎችን ከአንድ ቦታ ወደ አንድ ቦታ ለማጓጓዝ የማይበቁ ስለሆነ ይሄ ችግር ነው። ከዛ ውጭ ደግሞ ያለው የገበያ መረጃ እጥረትና የሰንሰለት መርዘም ነው። እንደምታውቁት በርካታ ደላሎች ሀገራችን ውስጥ በመሀል ይንቀሳቀሳሉ። የሰንሰለቱ መርዘም ከገበሬው እስከ እኛ በለተኛው ጋር እስከምንመጣ በመሃል ብዙ ደላሎች እና ቅብብሎች አሉ። ገበሬውም ራሱ የተጠቀመ አይደለም፣ ሸማቹም በዚህ በጣም የተጠቀመ አይደለም እና ብዙ ጉዳት በርካታ ደላሎች በመሃል የሚኖሩበት መንግስት የጀመራቸው በየአካባቢው አትክልትና ፍራፍሬዎችን ወይም ገበያዎችን የቅዳሜ የእሁድ ገበያዎች በሚል ለመተሳሰር እየተደረገ ያለው ጥረት አለ። ስለዚህ እነዚህ ነገሮች ዝቅተኛ ምርታማነትን፣ የምርት ብክነትን፣ ከፍተኛ የመጓጓዣ ወጪዎችን፣ የገንዘብ ዋጋ መውደቅን፣ ግጭትና ለመረጋጋትን የገበያ መረጃና ሰንሰለትን ካላስተካከልን በስተቀር የኑሮ ውድነቱ ይቀንሳል ተብሎ አይጠበቅም። ለዚህ የተቀመጡት መፍትሄዎች ምንድነው? ያው የዚህ ተቃራኒ ነው። አንዱ ምርታማነትን ማሳደግ ነው። የተሻሻሉ የእጽዋት ዘሮችን፣ የእንስሳት ዝርያዎችን መጠቀም ያስፈልጋል። ሀገራችን አሁንም በዝናብ ነው ደንግጠን ያለ ነው እና በተወሰነ ቦታ መስኖ የተስፋፋባቸው ቦታዎች አሉ። እነዚህ መስኖ ሊስፋፋ ይገባል። ሀገራችን ብዙ ወንዞች አሉ፣ ልንጠቀምባቸው ይገባል። የአፈር ለምነትን ማሻሻል ያስፈልጋል። በማዳበሪያ በጣም ብዙ ስለምንጠቀም አፈሩን በጣም እየደከመ እየሄደ ነው እና ወደፊት ትውልድ ማሰብ ያስፈልጋል። ከአፈር በተጨማሪ ግን ወደ ቨርቲካል ፋርሚንግ በቤት ውስጥ በአፈር ብቻ የሚለሙ ሳይሆኑ በሌላ መንገዶችም ሊለሙ የሚችሉትን ነገሮች ማሰብ ያስፈልጋል።
ለገበሬው በቂ የግብርና ኤክስቴንሽን ስራና የማማከር አገልግሎት ሊኖረን ይገባል ብዬ አስባለሁ። ሁለተኛው እንግዲህ የምክር ብክነትን መቀነስ ነው። የሀገራችን በአትክልትና ፍራፍሬ ከ50 እስከ 70% የተመረተው ምርት ገበያ ሳይቀርብ ይባክናል። ከዛ ውጪ የሚጣለው አቮካዶም ይሁን ማንጎም ምንም ይሁን ተመርቶ ካለቀ በኋላ ደግሞ ጥቅም ላይ ከዋለ ደግሞ ቆሻሻውና የሚጣለው በጣም ብዙ ነው። አካባቢን የሚበክለው። ሌላ ያለብን ችግር የቀዝቃዛ ሰንሰለት ችግር ነው። ኮልድ ቼን ብዙ ወተታችን አትክልቶቻችንን ቢቀዘቅዙ ነገሮች ቲማቲማችን ቢቀዘቅዙ ነገር ቢኖር ለችግር ጊዜ ይሆኑ ነበር። ከዛ ውጪ ያለብን ድክመት ደግሞ የምግብ ማቀነባበርና ፕሮሰሲንግ ችግር ነው። እነዚህን እሴት ጨምሮ የመስራት ብዙ ጥረት አለብን። ስለዚህ የምግብ ኢንዱስትሪዎችን ማጠናከር ያስፈልጋል። ብዙ የምግብ ምርቶችን ከውጭ እናስመጣለን። ስለዚህ እነዚህን እዚሁ ማምረት ብንጀምር የስራ ፈጠራ ለወጣቱ የሚፈጠር ነበርና አንዱ ችግር ይሄ ነው። ሌላው በአራተኝነት የተቀመጠው እንግዲህ የገበያ ስርዓትን ማሻሻል ነው። ገበያዎቻችን አሁን ትንሽ በተወሰነ መልኩ መንግስት እየወሰዳቸው መስተዳድሩም እየወሰዳቸው ያሉ ገበያ ማዕከላት አሉ። እነዚህ ገበያ ማዕከላት ግን በተጨማሪነት በቂ ማቀዝቀዣ ሊኖራቸው ይገባል። ቲማቲምን ለረጅም ጊዜ፣ አቮካዶን ለረጅም ጊዜ፣ ሽንኩርትን ሊያቆዩ የሚችሉ ነገሮችን መጠቀም ያስፈልጋል። የትራንስፖርት ወጪን እንግዲህ በኤሌክትሪክ በባቡር በሌሎች መሰረተ ልማቶች ካልዘረጋም በቀር ይሁላ ተጭኖ የሚመጣው እንግዲህ እኛው ሸማቹ ላይ ነውና ይሄንን ማስተካከል። የመጨረሻው ችግር እንግዲህ የገቢ ማነስ ነው። ገቢ ከኑሮ እኩል እየጨመረ አይደለም። በተለይ ደሞዝተኛው ምንም አይነት ገቢ እየጨመረለት አይደለም። በዚህ ምክንያት ለራሱና ለቤተሰቡ በቂ ምግብ ማቅረብ አልቻለም። ደብሊውኤችኦ ባጠናው ጥናት እንግዲህ አንድ ቤተሰብ ለብቻው የተሰባጠረ ምግብ ለማብላት እስከ 15000 ብር ያስፈልገዋል። ግን 15000 ብር መነሻ ደሞዝ የሚሆንባቸው አካባቢዎች አሉና ገቢን ደግሞ ማሳደግ ያስፈልጋልና አገራችን ውስጥ እንግዲህ በክፍያ በጣም ዝቅተኛ ከሚከፈልባቸው አገሮች ውስጥ ኢትዮጵያ ነች። ሰራተኛው በጣም የተበደለ ነው፣ ለሙስና የተጋለጠ ነው። ለቤተሰቡ ለልጆቹ አስተምሮ መስራት ያቃተበት ጊዜ ስለሆነ በተጨማሪነት ግን የስራ ፈጠራና ትናንሽ ኢንዱስትሪዎችን ማበረታታት ያስፈልጋል። በሀገራችን ለምሳሌ ዘይት ጨማቂዎች ብዙ ጫና ይደርስባቸዋል፣ በህግ ቁጥጥር ይደረግባቸዋል። ግን አቅርቦቱ ከሌለ ደግሞ የሚያመጣው ችግር አለና እንደዚህ በስሞል እና በአነስተኛ የሚሰሩ ኢንዱስትሪዎችን ልናበረታታቸው እንጂ ከገበያ እንዲወጡ መግፋት የለብንም። በትልልቆቹ ብቻ ከተሸፈነ ትልልቆቹ ብዙ ወጪ አውጥተው እሴት ጨምረው ስለሚያመጡ ዋጋው በዛው ልክ በጣም ይጨምራልና የምግብ ወደዱን ደግሞ በትልቅ ኢንዱስትሪዎቹ የሚመጣውን ከምንሸከመው ሸማቹ እኛን ነው። ስለዚህ በጥቅል ስናየው የምግብ ዋጋ መወደድ እንዲህ በቀላል የሚፈታ ነገር አይደለም። ነገር ግን ብዙ ድጎማዎችን በማድረግ መንግስት እንግዲህ እንዳልኳችሁ ዋናው መሰረታዊ ነገር የሰው ልጅ ምግብ መብላት ነው። ይሄንን ካልበላ እንግዲህ ለብዙ ነገሮች የሚዳርግ ለጠበኝነት፣ ለጦርነት፣ ላለመረጋጋት የሚዳርገን ይሄ ስለሆነ በግለሰብም ደረጃ በመንግስትም ደረጃ በቂ ህብረተሰቡ ምግብ ሊያገኝበትና የምግብ ዋጋ ሊረክስለት የሚችልበትን መንገድ መፈለግ ያስፈልጋል። ስለዚህ ስናጠቃልለው ይህንን ለመከላከል ምርታማነት መጨመር ግዴታ ነው። አሁንም ሰዎች ከገጠር ወደ ከተማ ይፈልሳሉ። ከተማ ላይ እንግዲህ ምግብ አይመረትም፣ ገጠር ነው መመረት ያለበት። ብዙ ወጣቶች ግን ከቤተሰቦቻቸውም ከገጠር ከእርሻ ስራ እየጣሉ ወደ ከተማ ወደ ስደት እየገቡ ነውና ይሄንን ተከላክሎ የግብርና ስራ ሊጠናከርበት ምርታማነት ሊጨምርበት የሚችለውን ነገር ማሰብ ያስፈልጋል። ከሌላ ዘርፎች ላይ ደግሞ የምናገኛቸውን ገቢዎች በግብርና ምርታማነትና ምግብ ልናገኝባቸው የሚችሎችን ነገር ማሰብ ያስፈልጋል። ከዛ ውጪ ግን ብዙ ምርት ከተመረተ በኋላ ደግሞ የብክነት መጠኑ በማቀዝቀዣ ችግር፣ በማድረቂያ ችግር፣ በማጓጓዣ ችግር የሚባክነው ደግሞ ከግማሽ በላይ የሚሆነው ምግብ ደግሞ እኛ ጋር ሳይደርስ ነው። ከዛ ውጪ የገበያ ትስስሩ ብዙ ደላላ ብዙ ትርፍ የሚወስድበት ህገ ወጥነት የበዛበት ነውና እንግዲህ የትርፍ ህዳግም እንዲኖር እንደ ሸማች ቦርድነት ሞተቦተ ነው። የሰዎችን ገቢ ማሻሻል ነው። ምግብ ርካሽ፣ ተመጣጣኝ፣ አልሚና ለሁሉም ተደራሽ መሆን አለበት ብዬ አስባለሁ። ስለዚህ እነዚህ ነገሮች ካላስተካከልን በስተቀር የምግብ መወደድ ዋጋ ሊቀንስ አይችልም።